ምዕራፍ 1 መውደቅን የረሳችው ልጃገረድ ሰማይ ጠቀስ ሕንፃዎች እንደ ብሩህ የብር ጠባቂዎች በቆሙባትና ባቡሮች እንደ ብረት እባቦች የሚያሳዩ ዓለማት ሜትሮ ሲቲ እምብርት ውስጥ ጸጥታ የሰፈነባቸው ቅርጾች የምታሰባስብ አንዲት ሴት ልጃገረድ ትኖር ነበር። ስሟ ኤሌና ይባላል። የፊልም ፋኖዎች ዘመናዊ ጨዋታዎችን ሲያሳዱ ኤሌና ግን ጀብዶ በአንድ ጊዜ የምታገለግላቸው የታሪክና የተስፋ ሽታ ካላቸው የቤተ መዛግብት መዝገቦች መካከል የምትኖረው ከአያ አልባ ጋር መኖሪያቸውም ጥንታዊው አውሮራ ሕንፃ 14ኛ ፎቅ ላይ የሚገኝ ገንዘብ። የኤሌና ሕይወት በቆንጆ ልማዶች የተሞላ ነበር። አያያ በልብስ ስቱዲዮ መርዳት፣ በክሬሰንት መስዋዕትነት የሚገኝ ትልቅ ዛፍ ስር መጽሐፍ ማንበብና ከተማዋን ከፎቅ ላይ ሆና ተመለከተ። ምስጢር የተገለጸው ግን በአንድ ተራ ማክሰኛ ቀን። አንድ ቀን ወደ ማኅበረ ቅዱሳን ጽሑፎች እየሮጠች ሳለች የጫማዋ ክር ተፈቶ በአንድ የዛፍ ሥራ ተሠራ። ወደቀች። ዓለም ተገላቢጦሽ ሆነ። ነገር ግን በድንጋዩ መንገድ ላይ ከመውደቅ ይልቅ ሌላ ነገር ተከሰተ። ዋዋን ቀጠለች። አልወደቀችም፣ ይልቁንም ተንሳፈች። ከመሬት ቄስ እያለች ወደ ላይ ስትወጣ በድንጋጤ መተንፈስ አጠር። አየሩ እየማረ፣ የከተማው ምልክት ሕይወት እየራቀ አልፈራችም። ምልክት ጊዜ በፊት የምታውቀውን መዝሙር ዜማ ያስታወሰች ያህል ጥልቅ የሆነ የሰላም ስሜት ተሰማ። እየበረረች ነበር። ምዕራፍ 2 የአያት ምስጢራዊ ስኬቶች ወደ መሬት መውረድ ከመነሳት ይልቅ ከባድ ነበር። ኤሌና በመጨረሻ እንደ ዳሎሊዮን ዘር ቀስ ብላ ወደ ግቧ ወረደች። ወደ ስቱዲዮ በመግባት የሆነውን ሁሉ ዘከዘከችው። አያት አልባ አልደነገም። በተቃራኒ የኤሌናን ይዘው መዳፉን ተመለከቱ። አሃ አሉ በዝቅተኛ ሆስ። ይህ በደማችን ውስጥ ያለ ነገር ነው። ትንሽ ድንቢጥ። ቅድመ አያትሽ ከነፋስ ጋር ማውራት ትችል ነበር። አያትሽ ደግሞ ጠንካራውን ማጨፈር ይችል ነበር። ቤተሰባችን ሁልጊዜም ከውጪ ንግድ ነገሮች ቅርበት ነው። ግን ምን ላድርግ? ኤሌና በሹክሹክታ ጠየቀች። ትማሪያለሽ አሉ አያት። አይሆንም፣ ትክክለኛው ልብስ ያስፈልግሻል። በዚያ ሳምንት አያት አልባ 3 ድንቅ ሥራዎችን ይጠብቁ። የመጀመሪያው የሰማይ ብልጭታ የተባለ ሰማያዊ ቀሚስ በጋ ጠዋት ሰማይ የሚያምርና ደመና የሚንሳፈፍ ነበር። ሁለተኛው የከዋክብት ዜማ የተባለው ጥቁር ሰማያዊ ቀሚስ በእውነተኛ የከዋክብት ስብስብ ምስሎች የተቀረጸ ነበር። ሁሉንም የሚበልጠው ግን የኤሌና ተወዳጅ የሆነው የተለየ ምሳሌ ፊልም ቀሚስ ነበረው። ብርቱካናማ፣ ሮዝ እና ጥልቅ ቀለሞች ያሉትና ልክ እንደ ፈሳሽ ብርሃን የሚወዘዙ ናቸው። ቀሚስ አሉ አያ የመጨረሻውን ስፌት እየጨረሱ። ለመደነስ ሰፊ ቦታ ያስፈልገዋል። ዳንሱ ከመሬት ከፍ ብሎ ግልጽ ነው። ምዕራፍ 3 የሰማይ ዳንሰኛዋ ልደት ኤሌና በምስጢር በከተማዋ ሰማይ ላይ መለማመድ ጀመረች። መብረር ለእያንዳንዱ የደስታ መግለጫ። ደስታ ሲሰማት ወደ ላይ ትወነጨፋለች፣ ስትረጋጋ ደግሞ በአየር ላይ ትቆማለች። ነገር ግን መጋራትን፣ የጀግና ልብ አምላክ መርዳትን ይፈልጋል። ምዕራፍ 3 የሰዓት ማማዋ ድመት አንድ ቀን ማክሰኞ ከሰዓት በኋላ ዊስከር የተባለች ትንሽ ድመት ቢራቢሮ እያሳደደች በሜትሮ ሲቲ የሰዓት ማማ ጫፍ ላይ ቀረች። የእሳት አደጋ ተከላካዮች መሰላል ሊደርስላት አልቻለም። ድመት በፍርሃት ስትኖር ድምጽ በየቦታው ያስተጋባ ነበር። ኤሌና እዚያ ኖረች። ምስጢራዊ ዳንኤልን የምታቆምበት ጊዜ እናገኝበታለን። ከአንድ ጋዜጣ መሸጫ ጀርባ ተደብቃ ትንፋሿን ዋጨችና አንድ ጊዜ ተሸከረች። ስትሽከረከር ቃንዛ መጥለቂያ ቀለሞች ያሉት ቀሚው እንደ ብርሃን ውሎ ነፋስ ደመቀ። ሹሩ ወደ ላይ ተወነጨፈ። ሕዝቡ በመገረም ሆነ። ተመልከቱ፣ አንዲት ዳንሰኛ ሴት ሲሉ ሕፃናት ወደ ሰማይ ጠቆሙ። ኤሌና ከፈራችው ድመት አጠገብ ደረሰች። ሰላም ጥገኝነት አለች በቀሲስ
ድመቅ አርሚ በሕይወተ ሥጋ ውስጥ አድርጋ እንደ ቅጠል ቄስ ወደ ታች ወረደ። ሕዝቡ በታላቅ ደስታና ጭብጨባ ተቀበላት። በዚያኑ ምሽት የሜትሮ ክሮኒክ ጋዜጣ የሰዓት ማማዋ መልአክ፣ ምስጢራዊው የሰማይ ዳንሰኛ ድመ መንገድ አዳነች ዜና አወጣ። የሰማይ ዳንሰኛዋ በዚህ መልክ ተወለደች። ምዕራፍ 4 የጀግናዋ ሥራዎች ዜናው ከባቡር ፍጥነት በላይ ተሰራጨ። ከተማዋ አሁን የማትታፈስ በእንቅርት ላይ ጆሮ ደግፍ የሚሉ ጀግናዎች። ምዕራፍ 4.1 የታላቁ ካይት መተላለፍ በሴንትራል ምክንያት የሚሰራው የካይት ፌስቲቫል በነፋስ ምክንያት ተሰርቷል። በደርዘን ካይቶች በትልቅ ዛፍ ላይ ተላልፈው ሕፃናቱ ማልቀስ ጀመሩ። ኤሌና ደረሰ። ካይቭ አልቀደቻቸው፣ አይደነሰች። በዛ ያለፉበት ሁኔታ እየበረረችና እየተሸረከረች እያንዳንዱን ካይት ነፃ ወጣች። ቫሊው ውስጥ ሁሉም ካይቴዎች እንደገና ወደ ሰማይ ወጡ። ምዕራፍ 4 ከተማዋን የትራፊክ የውሃ ዘን ምንጭ ግሪዝል የተባለ ጭጋግ መጣ። ይህ ተራ ጭጋግ ሳይሆን ሰዎችን የሚያሳዝንና ደስታን የሚቀምም። ከተማዋ በክፍል ተሞላች። ኤሌና የከዋክብት ዜማ ቀሚ በዙን ለብሳ ወደ ጭጉ መብርት በረረች። ኢዚያም የቀድሞ ትዝታዎቻችንና ተስፋዎችን የሚያስታውስ ዳንስ መደነስ ጀመረች። ስትደንሰ በቀሚው ላይ ያሉት የከዋክብት ስፌቶች መብራት ይራያ ጀመር። ጭጉ ቀስ በቀስ ወደ ነጭ ደመናነት ተቀየረ። በአራተኛው ቀን ላይ ከተማዋን አበራች። ምዕራፍ 5 በህንጻው ውስጥ ያለው ጥላ ሁሉም ሰው ግን የሰማይ ዳንሰኛዋን በአድናቆት አልተመለከተም። ሳይላስ ፕላን የተባለው ባለሀብት ጉልበትን እንደ ስጋት ተመለከታት። ይህ መሆን አለበት፣ የእኔ ሊሆን ይገባል። ፕሮጀክት ጉራውንድድ የተባለ እቅድ አወጣ። ድሮ ዞኖች በመላክ ኤሌናን እንዲያሳዱ ታይቶና እንዲጫና አዘዘ። ኤሌና ከድሮ ጋር በሰማይ ላይ ሩጫ ጀመረች። ድሮ ቶሎ መደነስ ግን አይችሉም ነበር። ምዕራፍ 6 የመጨረሻው ቀሚስ ስፌት የድሮ ጥቃት እየበዛ መጣ። ከተማዋም በገፋት ተሞላች። ኤሌና ማቆም እንዳለባት አሰበ። አያት አልባ ግን አዲስ ድንቅ ልብስ እየሰፉ ነበር። ቀለሙ ቀንና ሌሊት ሲገናኙ የሚፈጠረውን ቀለም የሚመስልና በብርና ወርቅ ክሮች የተሸለመ። ስሙም የመጀመሪያው ብርሃን ይባላል። ይህ ልብስ ለመደበቅ ሳይሆን እውነትን ለመግለጥ ነው አሉ አያቱ። ምዕራፍ 7 ታላቁ መገለጥ ሳይላስ ወሰደን የመጨረሻ እርምጃውን። በከተማዋ የድንገተኛ አደጋ መረጃ የሰማይ ዳንሰኛዋ ወዲያውኑ እጅ እንድትሰጥ ትዕዛዝ አስተላለፈ። ከተማዋ በክፍል ተሞላች። ከአውሮራ ሕንፃ ጫፍ ላይ አንድ አዲስ ብርሃን ወጣ። ይህ የኤሌና አዲሱ ክፍል ልብስ ነበር። እህት መብረር ሳይሆን ብቻ ከተማዋን አበራች። ስትበር ቀሚሱ የሚያረጋጋና ፍርሃትን የሚያስወግድ ብርሃን ይረጭ ነበር። የሳይላስ ማሳያን ድሮኖች ልይይት ወደ ኤሌና ግን ወደ ድሮ መሃል መግባት የመጨረሻውንና እጅግ ውብ የሆነውን ዳንስ መደነስ ጀመረች። ይህ ዳንስ በከተማዋ መካከል ያለውን ፍቅርና ትስስር የሚገልጽ ነበር። ድሮ ቁጥጥር በኤሌና ዳንስና በልብ ውበት ምክንያት ሲስተማቸው ተረበሸና ምንም ጉዳት ሳያደርሱ ወደ መሬት ወረዱ። ሳይላስ ታሪክንም ያየው ነገር በገንዘብ ሊገዛ የማይችል እውነተኛ ተአምር መሆኑን ተረዳ። ሽንፈቱን አምኖ ተቀምጧል። ሄሌና ዳን ቫይረስን ስትጨርስ እጆቻችንን የምንገናኝበትን ዘርግታ መላዋን ከተማ አቀፈች። የከተማው ሕዝብ በታላቅ ድምፅ ደስታውን ገለጸ። ጊዜ የሰማይ እቅፍ የሰማይ ዳንሰኛዋ አልጠፋችም። የሜትሮ ሲቲ የማይጠፋ የደስታ ምልክት ሆነ። ሳይላስ ቁም ነገሩን አቁሞ ከተማዋን የተደራጁ ድርጅቶችን አቋቋመ። ኤሌና አሁንም ከአያፓስ ጋር ትኖራለች። አሁንም ታነባለች። የከተማዋ እርዳታ ስትፈልግ ግን ወደ ቀሚሶ በአንድ ጊዜ ትሄዳለች። አንድ ቀሚስ ትመርጣለች። አንድ ጊዜ ትሽከረከራለች። ከዚያም በሰማይ ላይ ትደንሳለች። ይህ በብረትና በመስታወት በተሰራ ዓለም ታላቁ ቁም ነገርም የሚያስፈራ ልብ መሆኑን የሚያሳይ የዘላለም ቃል ጤናማ ነው። ተፈጸመ።